ዋና ቲማችን በዚህ ኮንፈረንስ ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ነው። በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው የሚለውን ቲም ይዘን ነው እያየን ያለነው። እስካሁን ምዕራፍ 14ን ከቨር አድርገን አሁን ወደሚቀጥለው ምዕራፍ ለመሄድ እንሞክራለን። እንግዲህ ዮሐንስ ወንጌል ምዕራፍ 14 15 16 መንፈስ ቅዱስ ሲመጣ ስለሚሰራው ስራ ብሪፍሊ ነው የነገራቸው። ሁሉ ነገር አልተጻፈም፣ ግን እንደው በጣም መሰረታዊ የሆኑትን ነገሮች ነግሯቸዋል። እና እሱ ሲመጣ እኔን ያከብረኛል አለ። ይሄ በትሪኒቲ ውስጥ ያለ ሃርመኒ በጣም ነው የሚገርመኝ። ወልድ አብን ያከብረዋል አይደለም? ታዩታላችሁ ምዕራፍ 17 ላይ ፈጽሜ ያከበርኩህ ይለዋል አባቱን፣ ፈጽሜ። መንፈስ ቅዱስ ደግሞ ሲመጣ እኔን ያከብረኛል ይላል። ስለ ጌታ ኢየሱስ ክርስቶስ ነው መንፈስ ቅዱስ መጥቶ የሚሰራውና ምን አይነት ሃርመኒ እንዳለ፣ ምን አይነት መናበብ እንዳለ፣ ምን አይነት በጣም ነው። አሁን ማቴዎስ ወንጌል ምዕራፍ 11 ላይ ትዝ ይላችኋል። ብዙ ታምር ያደረገባቸውን ከተሞች ታምሩን ኢንጆይ ያደርጋሉ፣ ወደ ንስሐ ግን አይመጡም። እሱ ደግሞ የመጣበት ዋና ዓላማ ሰዎችን ከእግዚአብሔር ጋር ለማስታረቅ ሰው ንስሐ እንዲገባ ነው። ራሱ አገልግሎቱን ሲጀምር መንግስተ ሰማያት ቀርባለች ንስሐ ግቡ ነው። ይሄ ነበር አገልግሎቱ። ትልቁ ደስታው ሰው ንስሐ ሲገባ ነው። እና ብዙ ፈውስ ይካሄዳል። እነ ቅፍርናሆም፣ እነ ኮራዚ፣ እነ ቤተሳይዳ ብዙ ታምራት አድርገው። በተለይ ቅፍርናሆም ስቴሽኑ ነበረች ለኢየሱስ። አገልግሎ መጥቶ የሚያርፈው እነ ጴጥሮስ አማት ቤት ምናምን ነው። እና ወደ ንስሐ አይመጡም እነዚህ ከተሞች። ከዛ ይነቅፋቸው ጀመረ። በእናንተ የተደረገው ታምራት በአሕዛብ ከተሞች ቢሆን ኖሮ እነ ሰዶምን ምናምን ነው የሚጠራው። እዛ ተደርጎ ቢሆን ማቅለብሰው አመደንሰው ከጥንት ገና ድሮ ንስሐ በገቡ ነበር። ምንድነው እናንተ ንስሐ ማትገቡት እያለ ይነቅፋቸው ጀመር ይላል። በኋላ ግን መለስ አለና ወደ አባቱ ጸለየ ይላል። አባት ሆይ ይህንን የክርስቶስን ማንነት ማለት ነው ከአዋቂዎችና ከጠቢባን ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አባት ሆይ ፈቃድ በፊትህ እንዲሆኗል። ምን ማለት ነው? አይ ዊሽ ሁሉ ሰው ቢያቀኝ፣ ግን ደግሞ ባንተ አሰራር ማህበረሰቡ ጥበበኛ አዋቂ ካላቸው ሰውረህ እንደ ሕፃን ለቆጠራቸው ደግሞ ገለጥከው። እስማማለሁ ካንተ ጋር ነው። ክብር ለእግዚአብሔር ይሁን። ሃርመኒ አለ ሁልጊዜ ስትመለከቱ። በአብና በወልድ መካከል ኮንፍሊክት የለም። በወልድና በመንፈስ ቅዱስ መካከል ኮንፍሊክት የለም። አሁን ዮሐንስ ወንጌል ምዕራፍ 14 ላይ እኔ እሄዳለሁ አለ፣ ግን ሌላ አጽናኝ አለ። እኔ እሄዳለሁ፣ ሌላ አጽናኝ ግን ይላክላችኋል፣ ሌላ አጽናኝ ይመጣል። እሱ ሲመጣ እያለ የሚሰራውን ስራ ሲናገር ኢየሱስ ክርስቶስ ያደረገውን የሚቀጥል እንጂ ወይንም እሱን ግሎሪፋይ የሚያደርግ ነገር እንጂ ኦድ የሆነ ወይም ሌላ ነገር የሚሰራ አይደለም። አንዳንዴ በመንፈስ ቅዱስ ስም የሚሰሩ ነገሮች በፍጹም ወልድን የሚያከብሩ አይደሉም። የወጡ ልምምዶች አሉ። እና ባይነግረን ምን ነበር የሚውጠን እላለሁ። እሱ ሲመጣ እኔን ያከብረኛል፣ እሱ ሲመጣ ወደ እውነት ይመራችኋል፣ እሱ ሲመጣ ዓለምን ስለ ኃጢአት ይወቅሳል እያለ ትንሽ እንኳን ፍንጭ ባይሰጥ ኖሮ እኮ በጣም አስቸጋሪ ነበር የሚሆነው። ስለዚህ ለደቀ መዛሙርቱ ያላቸው ይሄን ነው። ዮሐንስ 14 ጀመረ ስለ መንፈስ ቅዱስ መናገር። 15 እውነተኛ ደቀ መዝሙር የሆነ በህይወቱ እንዴት ፕሮግሬስ እንደሚያሳይ እንዴት ፍሬ እንደሚያፈራ ሲናገር እናያለን። ይሄ አፐር ሩም ላይ የተሰጠ ቲቺንግ ነው። ልብ አድርጉ። አሁን እውነተኛውን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ ቅርንጫፎች እናንተ ናችሁ፣ ፍሬ የማያፈራውን ብዙ ፍሬ እንዲያፈራ ምናምን የሚባለው ቦርናጌን ለሆነ ሰው ነው። በጌታ ለሆኑ ሰው ማለት እነዚህ ሰዎች ደቀ መዛሙርት ናቸው። ፍሬ እንድታፈሩ ልትታዘዙኝ ይገባችኋል፣ በእኔ ኑሩ፣ በእኔ ከኖራችሁ ብቻ ነው ፍሬ የምታፈሩት እያለ ለኢሚዲየት ግሩፕ ነው እንጂ ያስተማረው። ያልዳነ ሰው ህይወት ውስጥ በፍጹም እነዚህ ነገሮች ፕራክቲስ ማድረግ አይቻልም። ቅድምም አንስቻለሁ። በበዓለ 50 ቀን መንፈስ ቅዱስ ዝም ብሎ ከተማው ላይ ጋጋጋጋ እያለ አልመጣም። ለይቶ 120ዎቹ ላይ ነው የመጣው። ምን ማለት ነው? ፕሪሪኩዊዚት አለው ማለት ነው። በመንፈስ ቅዱስ ለመሞላት በመንፈስ ቅዱስ ለመጠመቅ መጀመሪያ ሰው በጌታ ማመን አለበት እንጂ እኮ ቤተ መቅደስም እየተጸለየ ነው። እንደውም እኮ የበዓለ 50 ቀን እኮ ስካር ነው ብለው እኮ የተናገሩ ሰዎች ከጸሎት የተነሱ ሰዎች ናቸው። ሰው ከጸሎት ተነስቶ ይሳደባል? እግዚአብሔር ካረዳው በዓሉን ሊያከብሩ የመጡ አይሁዳውያን ናቸው። በጸሎት የተጉ ናቸው። ግን ልክ በ120ዎቹ ላይ ብቻ አፐሮም ላይ ብቻ መንፈስ ቅዱስ ሲመጣና በተለያየ ቋንቋ መናገር ሲጀምሩ ምናምን ለሁለት ተከፈለ። በዓል ሊያከብር የመጣው አይሁድ ግማሹ
አረ ግፍ ነው ይሄ እግዚአብሔርን ታላቅ ስራ በአገራችን ቋንቋ ሲያወሩ እየሰማን ነው ክፉ አልናገርም ይላል የደፈረው ግን ሰካራ ሙላ አለ አይሁዳዊ ከጧቱ 3 ሰዓት ይሰክራል ይጸልያል እንጂ ሰዓት ጠብቆ የሚጸልይ ህዝብ ነው ግን ደፈሩ ከጸሎት ተነስተው ከቤተ መቅደስ ወጥተው ከጸሎት ተነስተው ምንድነው የምትጮሁት አሏቸው ሄዱ ስካር ነው አሉ ስካር አይደለም ጌታ ኢየሱስ ክርስቶስ የገባላቸው ፕሮሚስ የተፈጸመበት ቀን ነው ክብር ለእግዚአብሔር ይሁን ስለዚህ ይሄ መንፈስ በእነሱ ላይ ሲመጣ መሆን ያለባቸውን ሚሽናቸውን ፕሮፐርሊ እንዲወጡት ያደረጋቸው ጌታ ኢየሱስ ክርስቶስ የገባላቸው ፕሮሚስ ሲፈጸም ነው ስለዚህ ሶስቱ ምዕራፎች ላይ ብዙ አልቆይም ሲመጣ የሚሰራውን ስራ ነው የሚናገረው ደቀ መዝሙርን ፍሬ የሚያፈራ እንደሆነ ነው የነገራቸው ምዕራፍ 16 ላይ አንዳንድ ነገር ጠቁሟቸዋል በኋላ እንዳይደነግጡ ሉክ እናንተን የሚገላችሁ እንኳን እግዚአብሔርን የሚያገለግል የሚመስልበት ዘመን ይመጣል አላቸው ፓኒክ እንዳያረጉ ማለት ነው በኋላ እንዴ ይሄ ሚሽን እንደዚህ ሪስክ አለው እንዴ እንዳይሉ ቀድሞ ይነግራቸው ነበር ደሞም ሆነ እስጢፋኖስ የመጀመሪያው ሰማዕት አልሆነም ሆነ እኮ ከዛ ያዕቆብ አልቀጠለም ቀጠለ ግን ቀድሞ ነግሯቸዋል ይሄ ማሳደድ መደብደብ ምናምን ተውት እኔን ያሳደደች ዓለም እናንተን አትምራችሁ መሞት ሁሉ አለው ብሏቸዋል እናንተ ለምን አላነበውም ዮሐንስ ወንጌል ምዕራፍ 15 መጨረሻው ቁጥር አካባቢ ሄዳችሁ ብትመለከቱ ይሄን ያነሳል ምዕራፍ 16 ላይ ያነሳል እሺ ምዕራፍ 15 ውስጥ ቁጥር 18 ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ ይወቁ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር ያለ ተናገረ ሌላው ቁጥር ምዕራፍ 15 ቁጥር 24 ጀምሮ 25 ላይ ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እሱ ስለኔ ይመሰክራል እናንተም ደግሞ ከመጀመሪያ ከኔ ጋር ኖራችሁልና ትመሰክራል ይሄን በመታደርጉበት ጊዜ ይሄው ምዕራፍ 16 ቁጥር 1 እንዳትሰናከሉ ይህን ተናግሬያችኋለሁ ምን አይነት ኬሪንግ እንዴት እንደሚጠነቀቅላችሁ ተመልከቱ ይሄ ይጠብቃችኋል ይላችኋል የመጠላት ምልክት አይደለም ይሄ በዚህ ውስጥ ስታልፉ ብቻችሁን አይደላችሁም የእግዚአብሔር መንፈስ ያጽናናችኋል ያበረታችኋል አይዟችሁ ያለ ነው የሚያበረታታችሁ ከመኩራብም ያወጣችኋል ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል ሐዋርያው ጳውሎስ ከመለወጡ በፊት የዚህ ሰለባ ሆኖ ነበር አሳዳጅ ነበር ሊገል ማለት ነው ከሊቀ ካህናት ደብዳቤ እያጻፈ ከአንድ ሀገር ሲያባረሩ አይበቃውም ደሞ ሌላ ሀገር እየሄደ በሱ ቤት ጌታን ማገልገሉ ነው እንደዚህ እንደሚገጥማቸው ግን ይነግራቸው ነበር እግዚአብሔር በድንቅ ጸሎት እንደሚመልስ ካየሁባቸው መጽሐፍ ቅዱስ ክፍሎች አንዱ የእስጢፋኖስ ጸሎት ነው ሐዋርያት ሥራ ምዕራፍ 7 ላይ መቼም የሰበከው ስብከት እስጢፋኖስ የሰበከው ስብከት አሜዚንግ ስብከት ነው ሐዋርያት ሥራ ምዕራፍ 7 60 ቁጥር እንዳለው ታውቃላችሁ ሐዋርያት ሥራ ምዕራፍ 7 በጣም ረጅም ምዕራፍ ነው ለምንድን ነው የረዘመው የእስጢፋኖስ ስብከት ነው ያረዘመው ተነሳ ከብሉይ ኪዳን ከአብርሃም ተነሳ ጥርቅ አድርጎ ሰበካቸው ሉክ እግዚአብሔር አብርሃም እንዴት እንደጠራው ሉክ ለዳዊት ምን ፕሮሚስ ነው ሉክ ለሙሴ እያለ መጣና ክርስቶስ ላይ ያጋጠመውና ይሄ ነው እውነቱ ሲላቸው ሬዚስት ማድረግ አቃታቸው የሚናገርበትን ጥበብ የሚናገርበትን መንፈስ በቃ መቋቋም ልክ ከጥርሳቸው እንትን ሲያደርግ ይሄው አባቶቻችሁም እንዲያረጋቸው ነበር እነሱም እንዲሁ መንፈስ ቅዱስን እንደተቃወሙ ይሄው እናንተም ሲላቸው በቃ እርምጃ እንወሰደበት አሉ ድንጋይ እነሱ ሰበሰቡ መውገር ጀመሩ በድንጋይ ሲወግሩት በደንብ እንዲወግሩት ልብስ ያዥ ማን ነበር ሳኦል ነበር ልብስ ያዥ ምንድነው ኳስ እንጫወት ልብስ ያዥ ነው ኳሷን በደንብ እንድንመታት እስጢፋኖስ በደንብ እንዲወገር የወጋሪዎችን ልብስ የሚይዘው ሳኦል ቀጥቅጡት ብሎ ማለት ነው እሱ ልብስ ይዛል ተባብሯል እሱም ተናግሯል እኮ በሐዋርያት ሥራ ላይ ተባብሬ ነበር እስጢፋኖስ ሲወገር ልብስ ያዦኝ እንዲወገር ተስማምቼ ነበር ይላል እሱ እዛ ልብስ ይዛል እነዚህ ይወግሩታል እየወገሩት እያሉ እስጢፋኖስ ከጌታው የተማረውን ጸሎት ጸለየ እነዚህ ሰዎች የሚያረጉትን አያውቁም ማለት እና እባክህ ይቅር በላቸው ብሎ ሲጸልይ እግዚአብሔር ከሰማይ
የእስጢፋኖስን ጸሎት እንደሰማና እንዳልሰማ በምን እናውቃለን ካላችሁኝ ወንጌልን እስከ ምድር ዳርቻ እንዲያደርስ ፕሮግራም የያዘው እግዚአብሔር በማን ነው? በልብስ ያዡ ነው። ዛሬ ናይት ክለብ ያሉ ልጆች ነገ የኛ አገልጋዮች ናቸው። አትጠራጠሩ። ለምን? አርጓል። እግዚአብሔር አርጎ አይተናል። ክብር ለጌታ ይሁን። አርጎ አይተናል። አሁን እኔ እዚህ ቆሜ የጌታን ቃል ሳካፍል ምናምን አንዳንድ ሰው ከልጅነት በሰንዴ ስኩል ላይ ያደከው እኔ በሰንዴ ስኩል የሚያውቅ ነው የሚያውቀው እኔ ከየት እንደወጣሁ ማን አደረሰኝና ሰንዴ ስኩል ማን እሱን ወግ አሳየኝና ጌታ መልካም ነው። ጌታ ሰውን ይነካል፣ በእውነት ይለውጣል። ጌታ ክብር ለሱ ይሁን። ልብስ ያዡ አሳዳጁ በእግዚአብሔር ፕሮግራም እስከ ምድር ዳርቻ ወንጌልን አድራሹ እሱ ነበር። አሁን እኔ ሰው ጸሎት እግዚአብሔር የድሮ እግዚአብሔር ጣራ ስር ነበር ይሰማል፣ ያሁኑ ሩቅ ነው አይሰማም ሲሉኝ የእስጢፋኖስን ጸሎት የሰማ ያንቺንም ይሰማል ነው። ክብር ለእግዚአብሔር። ይሰማል፣ እግዚአብሔር ጸሎት ይመልሳል፣ ይሰማል። አትቁጠርባቸው ሲል ከማልቆጥርባቸው ሰዎች አንዱ ይሄ ነበር የሚለው እግዚአብሔር። ልብስ ያዡ 2 ምዕራፍ ነው እኮ የተሻገረው። ምዕራፍ 7 እስጢፋኖስ ተወግሮ ሞተ፣ ሰማዕት ሆነ። 8 ፊልጶስ ጓደኛው ወንጌልን ወደ ሰማርያ ሄደ። 9 ላይ አሳዳጁ ተነካ። በቃ ተነካ ላይመለስ ተነካ። ክብር ለእግዚአብሔር ይሁን። የሄደበት ቦታ ሁሉ ሲጠየቅ ደማስቆን ነው የሚያነሳው። ምክንያቱም የሱ ፐርሰናል ኢንካውንተር እዛ ቦታ ነበር። እና አግሪጳ እና ፊሊክስ ሲያዋክቡት አንተ በቃ አዲስ ትምህርት አምጥተህ ከተማ የምትበጠብጠው አተውም እንዴ ሲሉ አይልም። እኔ ነኝ የጨመርኩት። እንዴት ላውራው ታዲያ? በጣም እኮ እንትን ሲያረጋኝ እኮ ነው። በቃ በቃ ለምን ትበጠብጣለህ ከተማ እረፍ ምናምን ሲሉት ቦልዶ ነው የሚመልሰው። እንዳይመስላችሁ ይላቸዋል የአውራጃ ገዢዎችን። አሁን እነዚህ የሚያሳድዱኝ፣ እነዚህ የሚቃወሙ፣ የሚከሱኝ እኔ እንደነሱ ነበርኩኝ። እንደነዚህ ነበር የሚያረጋኝ። እኔንም ተነክቼ ነው ይላል፣ ተለውጬ ነው ይላል፣ ሰማሁ ይላል፣ አየሁ ይላል። ይኸውላችሁ መጽሐፍ ቅዱስ ውስጥ የጌታን ስራ በቅጡ የሰሩ እነማን ናቸው በሉኝ። በቅርብ የገባኝ ነገር አየሁ ሰማሁ የሚሉ ሰዎች ናቸው። ምስክር እንኳን ሲቀርብ ፍርድ ቤት መጀመሪያ የዓይን ምስክር ነው አንደኛ የሚሆን። አይተሃል በዓይኔ በብረቱ ይላል። አይተሃል አስረዳ ይባላል። መጀመሪያ መጣች ሴትዮዋ፣ እሺ። ከዛ ሰውየው መጣ፣ እሺ። የሆነ ነገር ተነጋገሩ፣ እሺ። ቆጣ አለ፣ እሺ። ከዛ በቦክስ መታት፣ አይተሃል ማለት ነው ይባላል። ምስክር ማለት ነው። አም ሶሪ የቦክስ ምስክር በማምጣቴ ራንደምሊ እንደው ስለመጣልኝ ነው። ያው ከሚባቀስ ሀገር ስለመጣው እዚያ አትባቀሱ ማካል የዓይን ምስክር የመጀመሪያ ምስክር። ከዛ ሰማሁ የሚል ሰው ነው። አሁን ኢሳይያስን ተመልከቱት። ንጉሱ ኦዚያን 52 ዓመት ሲገዛ ከነበረበት ዙፋን ድንገት በቃ ተነሳ፣ ሞተ አለ። ባዶ ዙፋን ሆነ። ማንም ይቀጥለው እንዴት ነው ምንሆነው ምናምን ብለን ገና መጨነቅ ሳንጀምር ሌላ ዙፋን አየሁኝ አለ። ክብር ለእግዚአብሔር ይሁን። በደንብ በግርማው የተቀመጠ የመቅደሱን ዘርፍ ቀሚሱ ዘርፍ መቅደሱን የሞላ ሱራፌል ቅዱስ 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 እርስ በርስ ነው የሚባባሉት ራሱ የሚያመልኩት አየሁ አለ። አገልግሎቱ ሻርፕ የሆነው ስላየ ነው። አሁን ኢሳይያስ 53 ዛሬ እንኳን 2 የተነበበ ልብ ብላችኋል። ቅድም ፓስተር ኤፍሬም አነበበ። ትናንትና ያነበብክልን ያ ኢሳይያስ 53 ቅድም ዳንኤል ሲያነባው ነበር። ኢሳይያስ 53 ዛሬ ድረስ የሚነካን እግዚአብሔርን በዙፋኑ ላይ ቁጭ ብሎ ያየ ነብይ ስለሆነ ነው። እሱ ነው የጻፈው። ይሄን አየሁታል። ኢየሱስ መስቀል ላይ ማለት ነው። ኢሳይያስ 53 እኮ ማለት ኢየሱስ መስቀል ላይ ማለት ነው። በቃ አየሁት አለ። አየሁት። ከዛስ ራሴን አየሁ አለ። የምር እግዚአብሔርን ያየ ሰው ቀጥሎ ራሱን ነው የሚያየው። የእግዚአብሔርን ቅድስና አይቶ እኔ የምጠጋዋለሁ አይልም ሰው። ኖ እኔ ርኩስ ነኝ ነው የሚለው። ትክክለኛ ቪዥን ይሄ ነው። ትክክለኛ መገለጥ ይሄ ነው። እሱን በክብሩ አየሁት። ቅዱስ ነው፣ ሲመለክ አየሁኝ። ምጡቅ ነው፣ ሌላ ነው እሱ። ራሴን ሳይ ግን ርኩስ ነኝ አለ። ያለሁበትም ህዝብ ርኩስ ነበረ። ከዛም በቃ ምን ይሻለኛል ስል መጣ ሱራፌል ተልኮ አለ። ከዛስ በጉጠት እሳቱን እንትን አደረገው። ከዛ መጣና ዳሰሰኝ ይላል። ከዛስ ኃጢአትህ ተወገደ። ክብር ለእግዚአብሔር ይሁን። ኃጢአት ማስወገድ የሚችል አንድ አለ። እሱም በመጽሐፍ ቅዱስ የተገለጠው እግዚአብሔር ብቻ። ሁሉንም ሃይማኖቶች እዩዋቸው።
ትምህርታቸው በፍጹም ከክርስትና ጋር አይገናኝም። እንዴት በሉኝ? ሁሉም ሃይማኖቶች ምንድነው የሚሉት? እንዲህ ብታረግ ከዛ እንዲህ ብትጨምር ከዛ እንዲህ ብታረግ ምናልባት እግዚአብሔር ወይም አምላክ ይታረቀ ይሆናል። ሰርቴን እንኳን አይደሉም። ክርስትናስ በራስህ ምንም ልታመጣ አትችልም የሚል ትምህርት ነው ያለው። እና ምን ይሻለኛል? ኢሳይያስን የዳሰሰው ኢሳይያስን ያነጻው የኢሳይያስን ኃጢአት ያጠበ እግዚአብሔር ያጥበሃል ነው ትምህርቱ። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያረጋል? እስቲ ሌላ እምነት ጋር ሄዱ፣ የለም እንደዚህ አይነት ትምህርት የለም። ሞክር ነው ሁሉ ሞክር። እንዲህ ብታረግ እሺ፣ ከዛ ይሄን ብጨምር እሺ፣ ከቻልክ ደግሞ ይሄን ብጨምር እሺ፣ ምናልባት ይታረቀ ይሆናል ነው ትምህርቱ። ከምናልባት ያተረፈን እግዚአብሔር ስሙ የተባረከ ይሁን። አዎ ይሄ ኮንፊደንስ ይሄ እርግጠኛነት መጽሐፍ ቅዱስ ብቻ ነው የሚያስተምረው። ይሄንን እውነት አየሁት አለ፣ ቅዱስ ነው። ከዛ ዳሰሰኝ ነጻሁ ነኝ አለ። ከዛ ማየት ብቻ አይደለም ድምጽ ሰማሁ አለ። ከዚህ አምላክ ማንን እልካለሁ? ማንስ ይሄድልናል? ትሪኒቲ ነው ይሄ፣ ሌላ ነገር አይደለም። ማንስ ይሄድልናል ሲል እንትናን ላክ እንዴት ይባላል አልኩኝና እኔን ላከኝ አልኩ አለ። ክብር ለእግዚአብሔር። እግዚአብሔርን በክብሩ ያየ ሰው ፐርሰናል ኢንካውንተር ያለ ሰው ወደ ሌላ ሰው አይጠቅሙም። ራሱን አቬሌብል የሚያደርገው ሙሴን ብትመለከቱ አይቼዋለሁ ነው የሚለው፣ ድምጹን ሰምቻለሁ ነው የሚለው፣ ስሜ ተጠርቷል ነው የሚለው። ሳሙኤል 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 እያለ ደግሞ ሁለቴ ነው የሚጠራቸው። እኔ ለምን እንደሆነ አላውቅም። የእግዚአብሔር ድምጽ ነው፣ ኃይለኛ ነው። አንዴ አይበቃም ብዬ አውቃለሁ። አሁን ሳጠና እኔ ሳሙኤልን ሳሙኤል ሳሙኤል፣ ሙሴን ሙሴ ሙሴ፣ ሳኦልን ሳኦል ሳኦል። የኔን ግምት ልንገራችሁ። እኔ እናቴ ቤት እያለሁ ድንገት አብርሃም የተባልኩ ይመስለኛል። ጓሮ አቤት እላለሁ፣ ማንም የለም። ከዛ እናቴ ምንድነው ማን ጠርቶህ ነው ትለኝ። እኔ እንጃ አብርሃም ያሉ ይመስሎኝ ነው። የማርያምን ብቅል እየፈጨው ነው በል ትለኛለች። እየፈጨው ነው ያደግኩት እኔ። ምክንያቱም እንደዚህ የተባልኩ ነው ያደግኩት እኔ። እና እነዚህ ሰዎች እንደዚህ እንዳይሉ ይሆን እንደ ሁለቴ ስማቸውን የሚጠራቸው ላለሁኝ በቃ እርግጠኛ እንዲሆኑ ይመስለኛል። እርግጠኛ እንዲሆኑ በቃ ማለት ምንም ኦደብል የሆነ ድምጽ ነው። ሁለቴ ስማቸውን አንድ ሳሙኤል ሳሙኤል ሲላቸው ንቅት ብለው እንዲሰሙ ነው መሰለኝ። እና ይሄ በትክክል ጌታ የተገለጠለት ጌታን ያየ ጌታን የሰማ ሰው ረጅም ይሄዳል። ክብር ለእግዚአብሔር ይሁን። አቁም ቢሉት አያቆምም። የጌታን ስራ ምንም ተቃውሞ ምናምን ቢኖር። ስለዚህ እነዚህ ደቀ መዛሙርት እንደዚህ ነበረ ጌታ የሚነግራቸው። እናንተ ለመግደል አይደለም ይሄ ነካ ነካ ምናምን አይደለም፣ እስከ መግደል ድረስ የሚነሱባችሁ ይኖር። ደግሞ እነዚህ ሰዎች እግዚአብሔርን የሚያገለግሉ ነው የሚመስላቸው። ለሃይማኖት ያለ ቅናት ነው እንደዚህ የሚያደርገው። ይሄ ያለ ዕውቀት የሆነ ቅናት ሁልጊዜ ሁከት ነው። ፈሪሳውያን ባሉበት ሁሉ ሁከት እንዳለ ታውቃላችሁ። ለምንድን ነው? ቅናት አላቸው ግን ያለ ዕውቀት ነው። ጳውሎስ ራሱ ሲናገር ዘመዶች እኮ ይቀናሉ አለ። ሮሜ ምዕራፍ 9 ምዕራፍ የኔ ዘመዶች አለ የሥጋ ዘመዶች አይሁዳን በጣም ነው ያለ ዕውቀት የሆነ ቅናት ነው ግን የሚቀኑት ይላል። ያለ ዕውቀት የሆነ ቅናት ሁልጊዜ ምልክቱ ምንድነው? ሁከት አለ። ስለዚህ ጌታ ይሄንን ያስጠነቅቃቸው ነበር፣ ይነግራቸው ነበረ። መንፈስ ቅዱስ ሲመጣ አሁን የምነግራችሁ ገና ብዙ አለኝ ግን ልትሸከሙት አትችሉም። እሱ የእውነት መንፈስ በመጣ ጊዜ እንግዲህ ተመልከቱ፣ ኢየሱስ ክርስቶስ ውስጥ ያለ ሊነግራቸው የሚፈልገው ግን ከጊዜው የተነሳ ሊሸከሙ የማይችሉት መንፈስ ቅዱስ ሲመጣ የሚነግራቸው ነገር ማለት መንፈስ ቅዱስ መለኮት ነው። ፐርሰን ነው መንፈስ ቅዱስ። ፍጹም እሱ ጋር መሳት የለብንም። ይሄን ፕሮሚስ ገባላቸው፣ ነገራቸው። ምዕራፍ 17 ላይ ልሂድ። ምዕራፍ 17 ሙሉን የኢየሱስ ጸሎት ነው። ሙሉን ጸሎት ነው። 26 ቁጥር አለው። 26ቱም ቁጥር የኢየሱስ ጸሎት ነው። ጸሎቱ በሶስት ነው የሚከፈለው። የመጀመሪያው እሱ ከአብ ጋር ባለው ጉዳይ ላይ የጸለየው ጸሎት ነው። የመጀመሪያው እስከ ቁጥር 5 ያለው ማለት ነው። እሱ ከአብ ጋር ያለውን ጉዳይ በተመለከተ እንግዲህ ዮሐንስ 17 ማለት ፍራይዴ ነው። ፍራይዴ በቃ አልፎ የሚሰጥበት የመጨረሻው ቀን ላይ ነው። ጸሎት ውስጥ የላከኝን ትእዛዝ ታዝዤ ፈጽሜ ያከበርኩ ሲል እንደገና መች ፈጸመልን እንችላለን። ኦልሞስት ግን የሰዓታት ጉዳይ ነው። ኢን ፕሪንሲፕል ደግሞ ያምንበታል፣ ሊያረገው ነው ደግሞ። ምክንያቱም ከጌቴሴማኒ ኑ ሰዓቱ ትደርሳለች ተነስተን እንሄድ ብሎ የሚሄድበት ሰዓት ኦልሞስት ደርሷል። አንድ ነገር ላስታውሳችሁ። ዮሐንስ ወንጌል ምዕራፍ 14 መጨረሻው ላይ እንደዚህ የምትል ቃል አለች። ዮሐንስ ወንጌል ምዕራፍ 14 ቁጥር 30
ተነሱ ከዚህ እንሂድ ይላል ምዕራፍ 14 መጨረሻ። ይሄንን ብሎ ምዕራፍ 18 ቁጥር 1 ላይ ነው የሚገጥመው። ይሄ ተነሱ እንሂድ ያለው ይሄው ምዕራፍ 18 ቁጥር 1። ኢየሱስም ይህን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በመሃል ግን ምዕራፍ 15 ምዕራፍ 16 ምዕራፍ 17 አለ። ይሄ የምዕራፍ 17 ጸሎት ወደ ጌቴሰማኒ እየሄደ ቄድሮን ወንዝ ሊሻገር ሲል ኦን ዘ ዌይ የጸለየው ጸሎት ነው ተብሎ ሁሉ ይታመናል። እየሄደ ያለ ማለት ነው። ኦልሞስት ጨርሶታል። በቃ መሰቀል ብቻ ነው እንጂ የሚቀረው በአቋም ደረጃ ተስማምቷል ከአባቱ ጋር ሊሄድ ነው ወደዛ። ስለዚህ ዮሐንስ 17 ሙሉውን ጸሎት ነው። መጀመሪያ እሱ ስለ ራሱ ወይም ከአብ ጋር ስላለው ጉዳይ ጸለየ። የሚቀጥለው ደግሞ አብረው ስላሉ ደቀ መዛሙርት ነው። የሚቀጥለው ደግሞ ስለኛ የተጸለየ ጸሎት ነው። ለነዚህ ብቻ አይደለም ወደፊት ለሚያምኑትም ብሎ ሲጸልይ እናያለን። ኢየሱስ የጸለየልን አማኞች ነን እኛ። ክብር ለኢየሱስ ይሁን። እውነት በጣም እኮ ወደፊት እያየን ስለኛ ጸልየዋል። ወደፊት እያየ ማለት ምንድነው? እንዲሁ የጸሎቱ ጭብጥ ከአባቱ ጋር ስላለው የጸለየውን ተመልከቱ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ይሄ ሰዓት የሚያውቀው ነገር በጣም ነው በቃ የሚገርመኝ። ያውቀዋል። ሰዓቱ ደርሷል። ልጅህ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። አያችሁ፣ የዘላለም ሕይወት ማግኛው በኢየሱስ ማመን ነው። የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። ልጅህን አክብረው እኮ በቃ ወደ መስቀል ይሂድ እኮ። እውነተኛ አምላክ ብቻ ይሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ማይ ጉድነስ! እንዴት ክሊርሊ የተቀመጠ ቃል እኮ ነው ይሄ። ግልጽ እኮ ነው። በቃ የዘላለም ሕይወት ምንድን ነው? በኢየሱስ ማመን ነው። የዛሬ 33 ዓመት አንተ ምን ተሰብኮ ነው የገባ? ይሄ ነው የገባኝ እኔ። ይሄ ነው የገባኝ። ወንጌል ውስብስብ አይደለም፣ በጭራሽ አይደለም። የሰው እጅ ሲጨመርበት ነው ውስብስብ የሚሆነው እንጂ ምንም ይኸው ኩልል ብላ የተቀመጠች ቃል ነች እንጂ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ምን አይነት ሃርመኒ ነው ያለው! ምን አይነት መናበብ ነው! ላከኝ፣ የላከኝን ፈጽሜ አድርጌው አከበርኩ። ገና ነው አልተሰቀለም፣ ግን ኦልሞስት በቃ የሰዓት ጉዳይ ነው እና ሂዝ ዊሊንግ የአባቱን ፈቃድ ለማድረግ። ይሄ ሲያበቃ መልሰህ በመጀመሪያ ቦታዬ እንደምታከብረኝ አውቃለሁኝ እያለ ነው እየጸለየ። ፊልጵስዩስ ምዕራፍ 2 ይሄንን ነው የሚናገረው። ራሱን ባዶ አደረገ፣ ያለ ልክ ዝቅ አለ። አባቱም ይሄን አይቶ ምን አደረገው? ያለ ልክ ከፍ አደረገው፣ አከበረው። ጉልበት ሁሉ ለዚህ ስም በረከክ ዘንድ ምላስ ሁሉ ጌታ ነው ይል ዘንድ ይሄን አዘዘ ይላል። ቀጥሎ የሚጸልየው ጸሎት ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው። ያንተ ነበሩ ለኔም ሰጠሃቸው፣ ቃልህን ጠብቀዋል። ይሄ ምን አይነት እኮ ፕሮቴክሽን እንደሆነ ተመልከቱ። አማኝ ያለው አንተ ሰጠኸኝ፣ ከዛስ እኔም ጠበቅኳቸው። የሰጠኸኝን ሁሉ ከአንተም እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ቃል መቀበል ቃል ማመን ቀላል ይመስለናል እኛ አሁን። በቃ እኮ በዓለም ያለ ሰው ያቃተው ይሄ እኮ ነው። ሌላ ነገር እኮ አይደል። እኛ አሁን ምን አስቆጥረን ነው? ምን አርገን ነው? አምነን ነው፣ ተቀብለን ነው። ይሄ ነው እውነቱ ብለን ልባችን ተከፈተ፣ እጃችንን ሰጠን፣ ይሄን ጆርኒ ጀመር ነው። ይሄው እስከ ዛሬ በመንገዱ ውስጥ አለን። ይሄ ነው በእኛ ህይወት ውስጥ የሰራው። ሰራተኛ ቃል ስላለው እግዚአብሔር ስሙ ይባረክ። ይሰራል። በቃ የእግዚአብሔር ቃል ሕያው ነው፣ ይሰራል። በደንብ አድርጎ ይነካል። እኛ እንጨማምርበት፣ እኛ እንሸቅጠው እንጂ በትክክል ሲቀርብ ይሰራል፣ ሰዎችን ይነካል። አንድ ጊዜ መጽሐፍ ቅዱስ ኮሌጅ ሳስተምር እኔ ሀው ቱ ፕሪች ነው ማስተምረው ኮሌጅ ውስጥ እና አንድ 4 ክላስ እንዳስተማር ከተማሪዎች አንዱ ኦነስት ሆኖ ቲቸር አለኝ። የስ አልኩት። አሁን አንተ በምትለው መንገድ ከሆነ እግዚአብሔርን ቃል ማቀርበው ከሰው ልብ መውጣቴ ነው አለኝ። እንዴት አልኩት። እኔ በራሴ መንገድ ገብቻለሁ አለ። እሺ ስለዚህ አሁን በምትለው መንገድ ከሆነ በቃ ከጨዋታ ውጭ መውጣቴ ነው፣ ከሰው ልብ መውጣቴ ነው አለ። ኦነስትነቱን በጣም አደነኩኝ። በኋላ ግን ምን ልሰራ ገባ አልኩት።
እውነቴን ነው የምላችሁ። መግባት የለበትም። መግባት የለብኝም። እኔ ምን ልሰራ ነው የምገባው? ምን አደርግላችኋለሁ? ንገሩኝ እስቲ ምንድነው ሰራ? አሁን እኔ እናንተ ልብስ ገብቼ ምን ልሆናችሁ ነው? ሆነስቶ ነው በመናገር እግዚአብሔር ይባርክ፣ ጥሩ ነው። ግን አንተም ገብተህ ጌታም ገብቶ ስለማይሆን ቶሎ ውጣና እሱ ይግባ ተባባልን። ያው ቲብሬክ ላይ በደንብ አወራን፣ ተጫወትን፣ በደንብ እንደ ፍሬንድ በደንብ ተጫወትን። ግን ያለው ነገር በጣም ነው እንትን ያደረገኝ። ምን ማለት ነው እያለ እኮ ያለው ይሄንን ነው። ዝም ብዬ ቃሉን ካቀረብኩትማ እንዴት ይሆናል እኮ ማመን እኮ ነው ያቃተው ቃሉን። ገብቷችኋል? አሁን ብዙ ጊዜ ቃል የማያምን ምእመን ይመስለናል። ቃል የማያምን ሰባኪ ነው። እንዴት በሉኝ። ካመነው ቃል ያቀርብላችኋል፣ ካላመነው ሌላ ነገር ያቀርብላችኋል። የሰማችሁኝ ነው? አሁን እኔ ትናንት ማታ መጣሁኝ። እሺ ጀመርኩኝ። ወደ ቃል እንሄዳለን ተብሎ ነው አይደል የተሰጠኝ? ወደ ቃል ነው እንጂ ወደ ሌላ ለምን ወስዳችኋል? ነውር እኮ ነው ራሱ። የተገባውን ፕሮሚስ እንኳን ራሱ አልጠበቅኩም ማለት እኮ ነው። ማስተዋወቂያ ፕሮግራም መሪው ወንድማችን አብርሃም ወደዚህ መጥቶ ወደ ቃል እንሄዳለን ሲል ለምንድን ነው ወደ ሌላ ቦታ የምወስዳችሁ? ወደ ቃል ነው መሄድ ያለብን። የእግዚአብሔርን ቃል የምናቀርብ ሰዎች ትልቁ ችግራችን ቃል አናምንም። ዴሊቨር የምናደርገው ያለንን ነው አይደለ? የተሞላነውን ነው አይደለ? በቃ ዴሊቨሪ ታይም ላይ ሰው የጌታን ቃል ነው ማቅረብ ያለበት። ጌታ ኢየሱስ ክርስቶስ እንደዚህ ነበር የሚጸልየው። ቃል ነበር የሰጠኸኝ፣ ሰጠኋቸው፣ ተቀበሉት አለ። ክብር ለእግዚአብሔር ይሁን። ተቀበሉት አለ። በቃ ተቀበሉት። አሁን የሆኑት ለምንድን ነው? አንተ የሰጠኸኝን ቃል ነግሬያቸው ስለተቀበሉ ነው፣ ስላመኑ ነው። ውስብስብ አይደለም የጌታ ትምህርት አይደለም፣ ውስብስብ አይደለም። በጣም ክሊር ነው። ይሄን ነበር የሚነግራቸው። በቃ እዛች አፐሩም ላይ ከነሱ ጋር ይሄን ነው በቃ የሚያሳልፈው። ይነግራቸዋል፣ አባቱ ያለውን ይነግራቸዋል። ይላችሁ ይሄ ነው የሚሆነው አሁን ይላቸዋል። በእናንተ ህይወት ይሄ ነው የሚሆነው። ተቃዋሚዎቻችሁ እንደዚህ ነው የሚሆኑት። መንፈስ ቅዱስ ሲመጣ እንዲህ ነው የሚሆነው። ይሄ እንዲህ ነው የሚሆነው። ተገኝቶ ነው እንደዚህ አይነት መረጃ መሰብሰብ ይነግራቸዋል። ሲጸልይ ተመልከቱ የሚለውን እነርሱም ተቀበሉት። ካንተም ዘንድ እንደወጣሁ በእውነት አወቁ፣ አንተም እንደላከኝ አመኑ። አያችሁ፣ አወቁ፣ አመኑ፣ ተቀበሉ። እኔ ስለነዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለሰጠኸኝ እንጂ ያንተ ናቸውና የኔም የሆነ ሁሉ ያንተ ነው፣ ያንተም የኔ ነው። ማይ ጉድነስ ምን አይነት አርመኒ እንዳለ። እኔም ስለነርሱ ከብሬአለሁ። ከዚህም በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስም ጠብቃቸው። ኢየሱስ ከመሄዱ በፊት ለደቀ መዛሙርቱ የጸለየው ጸሎት አንድና ግልጽ ነው። ምን? አንድ እንዲሆኑ ጸልያለሁ አለ። ምን ነው ማለት ነገር ያስፈልጋቸውም እንዴ? በጣም እኮ ብዙ ነገር ያስፈልጋቸዋል። የስ ከምንም ነው። ግን ከምንም አሁን ለነዚህ ላሉት ለ11ዱ መጸለየው ሄደን ነው አለ በአባቱ ፊት። ምን እኔ እናንተ አንድ አይደለን አለ። እግዚአብሔር ለምን ስራውን ይሰራል? በዩኒቲ የሚያምን አምላክ ስለሆነ ነው ስራውን የሚሰራው። በደንብ ስሙኝ። አይደለም እግዚአብሔር ዲያብሎስ በዩኒቲ ስለሚያምን ነው እስካሁን ኤግዚስት ያደረገው። የኢየሱስ ትምህርት ነው ይሄንን የሚናገረው። በቤልዜቡል ነው አጋንንት የምታስወጣው ሲሉት እኔ አለ ኢየሱስ። አዎ በቤልዜቡል ነው። ነው አትሳሳቱ። ሎጂካሊ እንኳን እናውራ አለ። እስቲ እናውራ። በኤልዜቡል ያጋንንት አለቃ ከሆነ ያጋንንቱ አለቃ ሌላውን አጋንንት እያስወጣው ከሆነ መንግስቱ ኤግዚስት አታረግም ማለት ልክ ነው። መንግስቱ ኤግዚስት አታረግም። እሱ እንኳን ኮርጆ በዩኒቲ ነው እየሰራ ያለው። እኔ እናንተ አንድ እንደሆነ እነሱም አንድ እንዲሆኑ በስምህ እለምንሃለሁ ማለት አሁን እኔ ጨርሼ ሚሽንን ሲሄድ መንፈስ ቅዱስ በእነሱ ላይ ሲመጣ ትልቁ ጸሎቴ ለእነዚህ ደቀ መዛሙርት ምንድነው አለ? ዩኒቲ ነው አለ። ለምን? መንግስቱ የሚሰፋው ዩኒቲ ካላቸው። ሐዋርያት ሥራ ላይ ዩኒቲያቸውን ሊበርዝ የሚፈልግ ማአት ነገር አልመጣባቸው። እንዴት ግን ይነቁ እንደነበረ ትዝ ይላችኋል። ለምሳሌ አሁን ሐዋርያት ሥራ ምዕራፍ 5 ላይ አናንያና ሰጲራ ጋር የመጣው ኬዝ ከባድ ነበር። ምዕራፍ 6 ላይ መበለቶች ተበደልን ሲሉ ከባድ ነበር።
በየምዕራፉ ታገኛላችሁ። ዩኒቲያቸውን ሊበርዝ የሚፈልግ ነገር በጣም ይመጣባቸው፣ ግን ቶሎ ይነቁ ነበር። አይ ሆፕ የኢየሱስ ጸሎት ነው። እናንተ አንድ እንደሆንን እነሱም አንድ እንዲሆኑ ለምንሃለሁ እያለ ይሄን ይጸልይላቸዋል። ለነሱ ብቻ አይደለም። ከቁጥር 20 ጀምሮ ስትመለከቱ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። እሺ ስለነዚህ ብቻ አልለምንም ማለት ስለራሱ ጸለየ፣ ስለነሱ ጸለየ፣ ቀጠለና አሁን እዚህ አጠገቤ ስላሉት ብቻ አይደለም ስለኛ ሁሉ ተጸልዮልናል። የኢየሱስ ጸሎት እንኳን ፍሬያማ እንዲሆን ስንል ፕሊስ አንድ እንሁን። የኢየሱስ ጸሎት ፍሬ እንዲያፈራ እንኳን ስለነዚህ ብቻ አይደለም በእኔ ስለሚያምኑት እለምንሃለሁ። ምን እንዲሆኑ? እናንተ አንድ እንደሆንን እነሱም አንድ እንዲሆኑ እለምንሃለሁ አለ። ለዩኒቲ የሚከፈለውን ሁሉ ዋጋ ለመክፈል መዘጋጀት ያስፈልጋል። ኢየሱስ የጸለየበት ጉዳይ ነው ይሄ። ምዕራፍ 18 ኢየሱስ ይህም ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። ጌተሰማኔ ማለት ነው። እስራኤል ሄዳችሁ ብትመለከቱት ይሄ በጣም ክሊርሊ ይታያል። አሁንም ይሄ ከኦልድ ታውን ያው 12ቱ በሮች ያሉበት የኢየሩሳሌም ከተማ አለ። ከኦልድ ታውን ልክ ከአንደኛው በር ወጣችሁ ስትሻገሩ ቄድሮን ወንዝ ነው ያለው። ቄድሮን ወንዝ እንደተሻገራችሁ ጌተሰማኔ ነው ያለው። መጀመሪያ ቀን እስራኤል ሄድኩለት ጉብኝቱን ስንጀምር በቤተ ፋጌ ቁልቁለት ወረድና ጌተሰማኔ ነው የተወሰድነው። እዚህ ጋር ነው ኢየሱስንበርኩ የጸለየው። ጸልይ ተባልኩኝ። የተሰማኝ ስሜት ልነግራችሁ አልችልም። ፊት ለፊት መቅደሱ ይታያል። የሰሎሞን ቤተ መቅደስ ማለት ነው። እዛ ጋር ነው የሄደው ኢየሱስ። ጌተሰማኔ የአትክልት ስፍራ። የመጀመሪያው አዳም የሳተው የአትክልት ስፍራ ነው ታውቃላችሁ። ሁለተኛው አዳም አባቱን ሊታዘዝ የአትክልት ስፍራ መጣ። ጌተሰማኔ ኑ እንሂድ አላቸው። ፋይናል አወር የወደዳቸውን እስከ መጨረሻ ወደዳቸው። ክብር ለኢየሱስ ይሁን። በቃ አልፎ ሊሰጥ ማለት ነው። አልፎ ሊሰጥ የሚታይ ፍቅር ነው ያሳያቸው። ማይካድ ማለት ነው። በቃ ስለ እነሱ ነው፣ ስለ ራሱ አይደለም። ምንም ብሌም የሚደረግበት ነገር የለውም። ስለ የትኛው ኃጢአቱ ነው? ስለኛ ነው። ኢሳይያስ ይሄን ነው የነገረን። ኑ አላቸው፣ ሄዱ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። አይ ቲንክ አንዳንዴ እንደ ብሬክ እንደ ረፍት ይዟቸው ሄድ ነበር ማለት ነው። እዛ ቦታ ነው። ይሄን ቦታ ያውቁታል። መሀል ከተማ ያለ ቦታ ነው። ስለዚህ ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያንም ሌሎችን ተቀብሎ በችቦና በፋና በጋሻ በጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። እንዴት ደቀ መዛሙርቱን ፕሮቴክት እንደሚያደርግ ተመልከቱ። አሁን ይሄ የወደዳቸውን እስከ መጨረሻ መውደድ በመጽሐፍ ቅዱስ ውስጥ ስመለከት መውደድ የወደደ በብዙ መንገድ ፍቅሩን ይገልጣል። አንዱ በቃል ነው። አሁን እግዚአብሔር በዘላለም ፍቅር ወድጄሻለሁ ሲል እስራኤልን ኤርሚያስ ላይ ማለት ነው በቃል ነው አንዱ የሚገለጠው። ዛሬም እንደዛው ነው። የወደደን አንዱ መውደዱን የሚገልጥልን በቃል ነው። በቃ የወደደ እወድሻለሁ ይላል አይልም? እንዴ ማለት አለበት እንጂ የወደደማ ይላል። በቃ እግዚአብሔር አለ እኮ እንዴ። እኛ ምንድነው የሚተናነቀን? በዘላለም ፍቅር ወድጄሻለሁ ማለት አንዱ ፍቅር በቃል ይገለጣል ማለት ነው። አሁን ደቀ መዛሙርቱን እኔ እንደወደድኳችሁ ሲል በቃል ነበር አንዱ የሚነግራቸው። በቃል ብቻ ነው ወይ? አይደለም። ይሄው በድርጊት ደግሞ ሊገልጠው ነው። ኑ አላቸው። መጣ። ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። you see willingly ነው ራሱን እየሰጠ ያለው። ማንም አስገድዶት አይደለም። በፈቃዱ ነው የሚረዳው። አጥቶ ፍትህ ተጓሎበት ኖ አይደለም። የሰዎች ክፋትም አይደለም እዚህ ጋር ያደረሰው። የሰዎች ክፉ ናቸው፣ ክፉ ነገር አድርገውበታል። አዎ ግን እንዴት ዊሊንግ እንደነበረ ተመልከቱ። ለዚህ ነው ፈጽሜ ያከበርኩ የሚለው። ኦሬዲ ሊያከብረው ሬዲ ስለሆነ ነው። ምዕራፍ 17 ላይ ፈጽሜ ያከበርኩ እንዴት? ወደ መስቀል በመሄድ ይሄው እየሄደ ነው ያለው። ላይታመን የሚችል አይደለም ጌታ ኢየሱስ ክርስቶስ። እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። የሚገርም ነገር ነው።
ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አልኳችሁ። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ፣ ተዋቸው። ዋው! ተዋቸው ተብለን የተረፍን እንደሆነን ታውቃላችሁ? ተዋት ትኑር ተብላ እኮ ነው። ተዋት። ክብር ለኢየሱስ ይሁን። ማት ነገር መጥቶ ማለት ነው። በቃ ማት ነገር መጥቶ እኔ ልውሰደው ብሎ ነው የኛ ጌታ። እኔ ልውሰደው፣ እነዚህን ግን ተዋቸው አለ። በዛ ሲቹዌሽን ውስጥ ሆኖ እንኳን እንዴት ፕሮቴክት እንደሚያደርጋቸው ተመልከቱ። እኔ እንደፈለጋችሁት አዎ ይኸው። ምናልባት እንደዚህ ቃኙ መሰለኝ። እነሱን ተዋቸው። ምንም እዚህ ነገር ውስጥ እነሱ እኔ ነኝ የተፈለኩት። አዎ እኔ ነኝ። እንደዚህ ነው ያተረፈን ጌታ ኢየሱስ ክርስቶስ። ክብር ለሱ ይሁን። ተጋፍጦ ማለት ነው። ፊት ለፊት ተጋፍጦ በቃ እነሱን ግን ተዋቸው አለ። ይህም ከነዚህ ከሰጠኸኝ አንዱን እንኳ አላጠፋሁም ያለው ቃል ይፈጸም ዘንድ ነው። የጸለየው ምዕራፍ 17 ላይ የጸለየው ፕራክቲካሊ ምዕራፍ 18 ላይ ሲያደርገው ተመልከቱ። አንዱም ሰጠኸኝ ይላል። ሰጠኸኝ እንዲህ ሰጠኸኝ፣ ተቀበልኩ፣ ይሄው መልሼ ያስረከብኩ። ምን አይነት ሃርመኒ ነው! አሁን ሰው ቀላል ይመስለዋል። በአብ በወልድ በመንፈስ ቅዱስ እናምናለን ሲባል ምንድነው በሶስት ነው የምታምኑት ምናምን ይላል። በጣም ሚስጥር ነው። በጣም አስገራሚ ነገር ነው። ይሄ እንዲፈጸም ነው ይሄን ያደረገው ይላል። ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው። እኔ መረብ ቢያስቀምጥ አይደንቀኝም፣ ምክንያቱም ይሄ ካልተሳካ ድንገት ወደ አሳ ሄዳለሁ ብሎ ሰይፍ ኬት አመጣ አላቅም። ቻ ነበረው፣ ታጥቋል። መዘዘው። የሊቀ ካህናቱንም ባሪያ መጥቶ ቀኝ ጆሮውን ቆረጠ። የባሪያውም ስም ማልኮስ ነበረ። ኢየሱስም ጴጥሮስን ሰይፍህን ወደ ሰገባው ከተተው። አንደኛ ሰይፍ ያጠፋዋል ማለቱ ነው። ጴጥሮስ ሰይፍ መዘህ የሚቀርልህ መሰለ? ሌላውም ሰይፍ ይመዘህ። የማልኮስ ዘመድ ቢገልስ ምን ልትሆን ነው? አስገባዋለሁ። አብ የሰጠኝን ጽዋ አልጠጣትም? ምን ማለት ነው? የእናንተን የፍርድ ጽዋ እኔ ነኝ የምጠጣው። ብዙ አይነት ጽዋ አለ መጽሐፍ ቅዱስ። ይሄ ፍርድ ጽዋ ነው። በኃጢአት ምክንያት የሚመጣ ቅጣት ወይም ፍርድ ጽዋ አለ። እሷን ሊጠጣት ተዘጋጅቷል። ጴጥሮስ በሱ ቤት ማገዙ ነው ጌታ ኢየሱስ ክርስቶስ። ይኸውላችሁ ስክሪፕቸርን አለማወቅ ብዙ ስህተት ውስጥ ይከታል። አሁን ጴጥሮስ የኢየሱስ አያያዝ ራሱ እንዴት እንደነበረ ቢያውቅ ኖሮ እንዲህ አያደርግም። በኋላ እኮ የጌታ ቃል በደም ሲበራለት ጌታ እፍ ብሎበት መንፈስ ሲቀበል በበዓለ 50 ቀን መንፈስ ቅዱስ ሲወርድበት እኮ ኮምፕሊትሊ ሌላ ሰው ሲሆን ነው የምታዩት። ይሄ ሰው ከሱ ቀን መልስ ግን ከሱ ቀን ወዲህ ግን እንደመሰለው ያደርግ ነበር ነገሮችን። ጌታዬንማ እኔ ያያትይዙትም ማለት ግን እኮ ደንበኛ እንቅፋት እየሆነበት ነበር። አልታወቀውም። ለሱ የጌታን ቃል አለማወቅ ለእግዚአብሔር መንግስት እንቅፋት ሁሉ ሊያደርግ ይችላል። ሰው መጽሐፍትንና የእግዚአብሔርን ኃይል አታውቁምና ምን ትሆናላችሁ? በቃ ሰው በምን ይስታል በሉኝ? መጽሐፍትንና የእግዚአብሔርን ኃይል አለማወቅ። ምንድነው የእግዚአብሔር ኃይል ማለት? በመጽሐፍት ውስጥ የተገለጠ የእግዚአብሔር ኃይል ማለት ነው። መጽሐፍትን ማወቅ የእግዚአብሔርን ኃይል ማየት ነው። ራሱ በቃሉ ውስጥ ኃይል ነው የምታዩት። እግዚአብሔር እንዲህ አድርጓል፣ እግዚአብሔር እንዲህ አድርጓል፣ እግዚአብሔር እንዲህ አድርጓል ስትሉ ዛሬም እግዚአብሔር ኃይለኛ ነው፣ ማድረግ ይችላል የሚል እምነት ዴቨሎፕ እንድናደርግ እንሆናለን። ሰዱቃውያን ይሄን አያውቁም ነበር። ትንሣኤ ያለ ትላለህ። ትንሣኤ የኃይል ጥያቄ ነው። በምን የሞተ ሰው እንዴት ሆኖ ነው የሚነሳው ምናምን ብለው ጥያቄ አመጡ። አንድ ሴት ነበረች፣ አግብታ 7 ሳትወልድ ሞተች። ወንድምየው አገባት፣ 7 ተፈራርቀው አገባት። ትንሣኤ ያለ ካልክ የማን ሚስት ልጅ ምናምን ሲጀምር ራሱ ከሳተ ሰው ጋር እንደማወራ ልብ አድርጉልኝ ብሎ ነው የጀመረው። መልስ ከመመለሱ በፊት መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው። ማህበረሰቡ እኮ በጣም እንደንትን የሚቆጥራቸው ነው ሰዱቃውያን። መጀመሪያ መታቸው። በምን ከሳተ ሰው ጋር ነው የማወራው፣ ይያዝልኝ ይመዝገብልኝ አይነት ነገር። ለምንድን ነው የሳቱት? መጽሐፍትንና የእግዚአብሔርን ኃይል ስለማያውቁ። አሁን ጴጥሮስ የቀና ነው ግን ያለ እውቀት የሆነ ቅናት ነበር እየቀና ያለው። አረ መልስ ሰይፍህን አለው።
መቼም ጴጥሮስ ይገርመኛል። አሁን እዛ ጋር ራሱ አለመነጫነጩ ምንድነው? ሲያግዙት አያውቅም እንዴ? ለራሱ ብዬ ነው ምናምን አይልም። ግን ደስ የሚለኝ ነገር እዛው እግሩ ስር ነው። ክብር ለእግዚአብሔር ይሁን። ይሳሳትም ይቅናውም ምንም ይሁን እዛው እሱ ስር ነው ያለው። ዛሬም ደግሜ እናገራለሁ፣ ምንም ይግጠመን እዛው እግሩ ስር፣ እዛው እግሩ ስር። ሸርተት ማለት አያስፈልግም፣ ፈቀቅ ማለት አያስፈልግም። እዛው አባቶች እንዲህ ነው የጸለዩት፣ እንዲህ ነው የኖሩት። እነ ዳዊት እንዲህ ነው የኖሩት። ደጅህ ይላሉ፣ ደጅህ፣ እዛችሁ ደጅህ። በኃጢአት እንኳን ምናምን እንደው እንትን ከሚያደርጉኝ እዛችሁ ደጅህ ይላሉ። ያ ደጁ ብዙ ምሕረት አለ፣ ብዙ ማዳን አለው ጌታ፣ ብዙ የሚዳስሰው ነገር አለ። መልስ ሰይፍህን ክተተው አለው እና አባቴ የሰጠኝን ጽዋ እንዳልጠጣ እያደረከኝ ነው አለ። ከዛ አመላለሱት። አንዴ ሐና ጋር ሄደ፣ አንዴ ቀያፋ ጋር ሄደ። በቃ ወዲህ ወዲያ ብለው አመላለሱት። ከዛ የጴጥሮስ ክደት ሲመጣ እንመለከታለን። ብርድ ነው። ቀያፋ ግቢ ሊፈረድበት ኢየሱስ ክርስቶስ ከዮሐንስ ጋር መጣ፣ ጴጥሮስም አብሮ መጣ። ልክ በር ላይ ሲደርሱ በረኛይቱ መለሰችው ይላል። እንግዲህ ሴት ነበረች መሰለኝ ጠባቂ ፖሊሷ። ዮሐንስ ከኢየሱስ ጋር አብሮ ገባ፣ ውስጥ ድረስ ገባ። ጴጥሮስን ግን አስፈቀደለት። ከኛ ጋር ነው ብሎ አስፈቀደለት። እሺ ግቢ ይግባ፣ ውስጥ ግን አይገባም ተባለ። አይ ዶንት ኖ ዋይ፣ ለምን እንደተከለከለ። ግቢ ውስጥ ነው ያለው፣ ብርድ ነው፣ እሳት አለ፣ ፍም ምናምን እየተሞቀ ነው። እንግዲህ ብርዱ እንደ ተፈርዶበት እስኪወጣ እኮ ነው። እስኪወጣ ድረስ ዞር እያለ በቃ እሳቱን እየሞቀ እያለ ያቺ ጥያቄ መጣቻ። የገሊላ ሰው ነው ይሄም ተባለ። የገሊላ ሰው ነው፣ እሱም ከገሊላ ስለመጣ ኢየሱስ የገሊላ ሰው ነው፣ ከሱ ጋር ሳይሆን አይቀርም። እስቲ እንጠይቀው። ተጀመረ ያ ጥያቄ። አንተ ከሱ ጋር ነህ ሲሉት አላውቀውም አለ። ክፉ ቀን 3 ዓመት የተከተለ ሰው 3 ቀን ያቅተው? ይኸውላችሁ በህይወት ክፉ 3 ቀን ይባላል። አልለውም ያላችሁትን የሚያስብል፣ አላረገውም ያላችሁትን የሚያስደርግ፣ አልገኝም ያልንበት ቦታ የሚያስገኝ ክፉ 3 ቀን አለ። ምንድነው የሚውጠን እሱ ክፉ 3 ቀን ላይ? የወደዳቸውን እስከ መጨረሻ ወደዳቸው። ክብር ለእግዚአብሔር ይሁን። ክደት እኮ ነው፣ ክደት ሊመጣ እኮ ነው። ነፍስ ይዞት ነው ግን፣ ጨንቆት ነው ግን፣ ግራ ገብቶት ነው አይደለም። የሱ ህይወት የጌታው ህይወት ምን እንደሚሆን እንኳን አያውቅም። ሊፈረድበት ነው የገባው ውስጥ። ውጤቱ ምን እንደሆነ ሳይታወቅ እስቲ እንዴት ነው አቋም የሚይዘው እሱ ራሱ? አሉ እንዲህ አይነት ቀኖች አሉ በህይወት እና አንዳንድ ጊዜ አልፈው ሁሉ ጸጸቱ አይለቀንም። አልፏል እኮ ኦልሬዲ ነገሩ አልፏል። አልፎም እንኳን አንዳንዴ ያኔ ግን ልክ አይደለሁም፣ ያኔ በፍጹም ማለት የሌለብኝና ያልኩት ማድረግ የሌለብኝና ያደረኩት ያኔ እንደዚህ ያኔ በጣም ነው ሪግሬት የምናደርገው። አንድ ነገር ልንገራችሁ፣ ድሮውንም የኛ ብቃት አይደለም ከጌታ ጋር ያኖረን አይደለም። እኛ ለሱ ያለን ፍቅርም አይደለም ያኖረን፣ እሱ ለኛ ያለው ፍቅር። ስንቴ ዋዠቅን እኮ ስንቴ ዋዠቅን። አንዳንዴ እኮ በአንድ ቀን ውስጥ ሁሉ እንደዛ እንሆናለን። ለምሳሌ ጠዋት አምልኮ ላይ አሸብሽበን ጌታ ይባረክ ብለን ስንት ነገር ብለን ከሰዓት ዳውን የለንም በቃ ምን ሆንክ እስክንባል ድረስ ማለት ነው። በቃ ተወኝ እንላለን። ምን ሆነሃል? እኔ በቃ ተወኝ። ይሄን ያህል ነው ሙዳችን ፍላክቹዌት የሚያደርገው የኛ። እንዴት እንደገፋለን ታዲያ እዚህ ላይ? እንጃ ባለፈው ነግራችሁ ከሆነ እሑድ ጠዋት ቆይቷል። ደስ ብሎ አምልኮ መርቻለሁ። እንደው በጣም ደስ ብሎኝ አምልኮ መርቼ በጣም ልዩ ጊዜ ነው ምናምን ተብሎ ደስ ብሎኝ ምን እንደሆነ አላውቅም። ከሰዓት ብርድ ልብስ ውስጥ ግባና ተኛ የሚል ነገር መጣ። በቀን እንግዲህ አስቡት፣ በቀን ብርድ ልብስ ውስጥ ገብቶ መተኛት ምን ይባላል? ገባው ማትረባ ይለኛል። አዎ አረባ። ዝም ብለህ እኮ ነው። አዎ ዝም ብዬ ነው ይለኛል። ይላል። በቃ የለሁም አልኳችሁ። በቃ ዳውን በቃ ወርጃለሁ እንደ ጉድ። አንድ ጓደኛዬ መጣ አንኳኳ፣ ገባ። ምን ሆነሃል አለኝ። እኔ በቃ እባክህ ተወኝ ምናምን። ምንድን ነው እንኳ አይ በቃ ጠዋት ቸርች አልሄድክም? ኧረ ሄጃለሁ፣ አምልኮ መሪ ነበርኩ። እና ምን ሆነ ነው? እኔ እንጃ ምን እንደሆንኩ አላውቅም። በቃ እባክህ ምናምን ስለው አንዳንድ ሰው በቃ እንዴት መንፈሱ ሻርፕ እንደሆነ በጣም አየኝና ትርስ አለኝ። እሺ
ና እንውጣ አለኝ። ወጣን። ሻይ የጋበዘኝ አንድ ነገር መሰከረልኝ። አሁን አንተን የሚያጠቃህ የሶሪያ መንፈስ ነው አለኝ። ሶሪያ ምን አመጣው ደግሞ ሶሪያ? እኔ ሶሪያ ራሷ ነበር የመሰለችኝ። እሱ በመጽሐፍ ቅዱስ ያወራኛል። ስም ይኸውልህ አለኝ፣ በመጽሐፍ ቅዱስ ውስጥ አለኝ ከእስራኤል ጋር ብዙ ሀገሮች ተዋግተዋል አለ። ሁሉም ቀጠሮ ይዘው ነው የሚመጡት አለ። እንትን ወንዝ ላይ ይዋጣልን፣ በዚህ ጊዜ እንገናኝ፣ እንደዚህ ነው። ሶሪያ ቀጠሮ አያውቅ ምን አያውቅ፣ ድንገት ነው ወሮ የሚገኘው አለ። ይሄ የኤልሳ ባሪያ የደነገጠው እንደዛ አይደል? ጠዋት ሲነሳ እኮ ሶሪያ ከቦት እኮ። ስለዚህ አሁን አንተን ያሰቀኝ የሶሪያ መንፈስ ስለሆነ በቃ ያለ ቀጠሮ የመጣ እንትን ስለሆነ ከቦህ ነው መመታት አለበት አለ። ይመታ ተባለ፣ ይመታ፣ ተመታ። ክብር ለእግዚአብሔር ይሁን። ለቀቀኝ በቃ ማለት ነው። በቃ ያው እንዴት አይነት ፋይት ውስጥ ያለን ሰዎች መሰላችሁኛ? ምንም እኮ የተፈጠረ ነገር የለም። በአገር ሰላም እኮ ነው እንደዛ ዳውን ያደረገኝ። አለ በቃ እንደዚህ በህይወት እንደዚህ አይነት ነገር አለ። ታዲያ እንዴት አድርጌ ነው የምደገፈው በራሴ ላለው? በፍጹም ሊሆን አይችልም። መጽሐፍ ቅዱስም ደግሞ አይፈቅድልንም። ጠቢብ በጥበቡ አይመካ፣ አዋቂ በእውቀቱ፣ ባለጠጋ በብልጥግናው። ታዲያ ሰው ደግሞ ሳይመካ መኖር አይችልም። ይሄን የሚያጌታ ምን አለ? የሚመካ ቢኖር ክብር ለእግዚአብሔር ይሁን። በምድር ላይ ምህረትን፣ ፍርድን፣ ጽድቅን የማደርግ እኔ እግዚአብሔር መሆኔን በማወቁ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸዋል። ጭራሽ ደስ የሚያሰኙኝም አለበት እኮ እንዴ! ሰው ሳይመካ መኖር አይችልም። ይኸው በፍጥረታችን ደገፍ ምንል ፍጥረቶች ነን እኛ። አንድ ነገር ላይ ካልተደገፍን አንችልም መኖር ራሱ። ጌታ ግን የምትደገፉበትን ምረጡ ነው ያለ። ሌላው አያስደግፍም፣ ሌላው አያስመካም፣ ሌላው አያስተማመንም። እኔ ላይ ተደገፉ አለ። በቃ ከፈቀደልን ደገፍ ነው። የወደዳቸውን እስከ መጨረሻ። አዎ ክብር ለእግዚአብሔር ይሁን። ፍቅሩ ላይ ይደገፋል፣ ፍቅሩ ላይ ይደገፋል። ጳውሎስም ቴዎሎጂው ይሄ ነው። በነገራችን ላይ ኤፌሶን ምዕራፍ 3 ላይ ታችሁ ከሆነ ከመታወቅ የሚያልፈውን ብሎ ፍቅሩን ከመታወቅ የሚያልፈው። ከመታወቅ ካለፈ እንዴት ይሆናል አልኩኝ እኔ ራሴ። ጥልቀቱ፣ ስፋቱ፣ ርዝመቱ፣ ከፍታው ምናምን ይሄ ከመታወቅ ያልፋል አለ። እሱን ግን እንድታውቁ ጸልይላችኋለሁ። እሱን ለማወቅ ከመታወቅ ካለፈ ምን አደከመኝ ስል የፈቀደልህን ያክል ታውቃለህ ማለት ነው። ጨረስኩት አይባልም ነው። ጨረስኩት አይባልም። ለምን? በባህሪው ከመታወቅ የሚያልፍ ነው። የፈቀደልህን ያክል ግን ሲገልጥልህ ተረዳ ማለት ነው። ከዛስ እሱን ስታቅ ትመካለህ ነው የሚለው። በቃ አሁን እኔ ጌታን ወደዋለሁ እየደጋገምኩኝ አሁን ከአንድ ሰው ጋር ቁጭ ብዬ እንደው ላይመስልሽ ይችላል። እኔ ግን ጌታን ወደዋለሁ ብል አሳየኝ ማለት ትችላለሽ። ፕሩቭ አርግ። ይወደኛልን ግን ፕሩቭ አርግ ማለት አትችሉ። አሁን እኔ አንድ አብርሃም ከፊት ለፊቴ ስላለ ነው። አሁን ፕሮግራሙ ሲያልቅ አብርሽ አቤት ይገርማል ጌታ በጣም ይወደኛል ብትጠራጠር እንኳን ምንም ምርጫ የለህም። ምንም በምንም ፕሩቭ አርግ አታረገኝም። ይወደኛል ነው ያልኩት። እወደዋለሁ ስል ልክ ነው፣ ፕሩቭ አረግልሃለሁ። ይወደኛልን ግን ምን ልታረገኝ ትችላለህ? ከመቃርፈህ ተቀብለ ወደ ቤት ከመሄድ ውጭ ይወደኛል ነው ያልኩት። ግልጽ ነው። ይወደኛል ነው ያልኩት። እወደዋለሁን አብራራላችኋለሁ። እወደዋለሁ ካልኩኝ እስቲ ያሳየኝ ምን አረክ ለጌታ፣ እስቲ ምንን ሰጠ እስቲ ይባላል። ይወደኛልን ምቀኛ ልሁን ካላለ በስተቀር አንድ ሰው ይወደኛል ያለን ሰው ምኑን ልትይዙት ትችላላችሁ? ጌታ ኢየሱስ ክርስቶስ በቃ ለደቀ መዛሙርቱ የነበረው ልብ በጣም በጣም የሚገርም ነው። በቃ ጴጥሮስ ያው ካደ። በቃ አንዴ ተጠየቀ፣ አላቀውም፣ ቦታ ሁሉ ቀየረ። ድጋሚ እንደገና መጡና አንተ የገሊላ ሰው ነህ። ደግሞ እኮ የገሊላ ሰው ነህ በአክሰንቱ እኮ ነው ያወቁት። አሁን እኔ ብዙ ጊዜ የሚመስለኝ አነጋገር ይገልጣል ሲባል ፖላይት ነህ ምናምን ነበር የሚመስለኝ። በደንብ ሳጠናው አክሰንት አለ፣ የገሊላ ሰው ነህ። ለምሳሌ ያዝ የሚያደርገው ከሆነ ማለት ነው እንግዲህ አፉን የሆነ ነገር ሲናገር የገሊላዎች ፐርፌክትሊ አይናገሩም እንደ ይሁዳ እንትኖች አክሰንት አለ ማለት ነው። ለረጅም ጊዜ ግን የሚመስለኝ እንደው ነገረ ስራህ ደርበብ ያልክነህ የሱ ቢጤነ ምን ደርበብ እየካደ ነው ደርበብ ያለው ደርበብ ያልክነህ አይደለም አክሰንት አለህ ነው።
የገሊላ ሰው ነህ፣ አወራርህ የገሊላ አይነት ነው። ከዛ አብረህ አጅበህ የመጣህ ነው ወይ ሲሉት አላቀውም አለ። ሁለቴ አላቀውም አለ። ሶስተኛ አላቀውም አለ። ከዮሐንስ ይልቅ ጴጥሮስ ማነው ሉቃስ ዝርዝር ነገር ይነግረናል። ምኑን? ልክ ኢየሱስ ተፈርዶበት ሲወጣ፣ ዶሮው ሲጮህ፣ ጴጥሮስ ሶስቴ ሲክድ ግጥምጥም አላለም ሁሉ ነገር። አሁን ዮሐንስ ይሄን አይነግረንም። ለዚህ ነው አራቱንም ወንጌሎች በደንብ መመልከት የሚጠቅመው። ለዚህ ነው ሉቃስ ወንጌል ምዕራፍ 22 ቁጥር 58 እስከ 60 ስትመለከቱ ሶስቱም ሲገጣጠም ታያላችሁ። ኢየሱስ ተፈርዶበት ከዮሐንስ ጋር ሲወጣ ከቀያፋ ግቢ፣ ጴጥሮስ 3 ጊዜ ክዶ፣ ዶሮ ጮሆ ተገጣጠመ። ልክ ዞር ሲል አየው፣ አለቀሰ። ይሄ ነው ሚስጥሩ። ጄኒውን ኮንቨርሽን በህይወቱ ሀፕን ያደረገ ሰው ምንም ውስጥ ቢገባ ደንዳና ልብ አይኖረው። አሜን። ደንዳና ልብ አይኖረው። ሪግሬት ነው የሚያደርገው። አንዳንዴ ሰዎች ባክስላይድ ሲያደርጉ ምናምን በጣም እንሳቀቃለን፣ እንደነግጣለን። የምር ጌታ የነካው ሰው ከሆነ ይመልሰዋል ጌታ። ምንም ኮንቨርሽን በህይወቱ ሀፕን ያላደረገ ከሆነ ግን አዎ በዛው ሊቀልጥ ይችላል። እሱ ለኛ የተሰጠው ኦቶሪቲ አይደለም። በቃ እሱ ምንም እዛ ውስጥ ገብተን እንትና ድናለች እንትና አልዳን ሳየው ራሱ ሳየው ይቅርብን፣ ግድ የላችሁም ተውት፣ እሱን ተውት። እሱን በትረስት ብንኖር ነው የሚሻለው። አሁን እናንተ ስታዩኝ ያው በጌታ ነው ብላችሁ ነው አይደል? ከዚህ ውጪ ሌላ ምንም በቃ እኮ ይሄ ትረስት ነው። ይሄን በፍጹም ሉዝ ማድረግ የለብንም። ምንኖረው በትረስት ነው። በቃ በጌታ ወንድሜ ናት፣ በጌታ ወንድሜ ነው፣ በጌታ እህቴ ናት ተባብለን ነው ምንኖረው። ወጣ ያለ የሆነው ደቀ መዝሙር ፕራክቲስ የማያደርገውን ነገር ካየን እውነት ነው ልንነጋገር፣ ልንጸልይ፣ ኧረ እንዴት ነው ልንባባል እንችላለን። ከዛ ውጪ ግን ያልተሰጠንን ኦቶሪቲ በፍጹም ኤክስፒሪየንስ ማድረግ ያለብን አይመስለኝም። ስለዚህ ጴጥሮስ የተነካ ሰው ነው። ሲገጣጠም እልከኛ አይደለም የሆነው። አይ በራስ መደገፍ ሞት ቢሆን እንኳን ያልኩኝ ሰውዬ ከሞት መልስ እንኳን ልካደው። ሞት ጋር እኮ የሚያደርስ ነገር አይደለም ያስካደው። ጀስት ጥያቄ እኮ ከሱ ጋር አሁነኝ ቢል እኮ አንጠለጥሉትም እኮ አክሰንትህ ነው እንጂ የሚሉት ሌላ ምን ያደርጉታል? እስከ ሞት ድረስ እንኳን ሌላውን አላቅም እስከ ሞት ድረስ ያለው ሰውዬ አያችሁ፣ ይሄ ነው። እኔ ለጌታ ያለኝ ፍቅር ላይ መመካትም አልችለው። ለዚህ እንዴት ነው የምመካው? 30 ምናምን ዓመት አገልግየው አይቻልም። 30 ምናምን ዓመት ላይ መመካት አይቻልም። በወደደን በርሱ ሮሜ ምዕራፍ 8 ቁጥር 37 በወደደን በርሱ ያለ ሰው እኮ በብዙ ነገር ውስጥ ያለፈ ሰው እኮ ነው። ጳውሎስ እኮ ነው። ግን አንደኛውም የአገልግሎት እንትኑ ላይ አልተደገፈም። በወደደን በርሱ ከአሸናፊዎች እንበልጣለን። አልፎ ተሰጠ ጌታ ኢየሱስ ክርስቶስ። ያው ጴጥሮስ ካደ። ያው ጲላጦስ ብዙ ፍልስፍና ጥያቄዎች አመጣ። እውነት ምንድነው ይለዋል። እንደፈለኩ ላረግ እንደምችል አታውቅም አለው። አንድ ቦታ ላይ ዝም አልመለሰለትም ነበር። ብዙውን አልመለሰለትም። እኔ አሁን አንዳንድ ቦታ ኢየሱስ ለምንድነው አሁን እዚህ ጋር መመለስ ነበረበት ምናምን ስል በኋላ ግን አንዳንድ ቃል ይመጣልኛል። በሸላቾቹ ፊት ዝም እንደሚል በግ አፉን ይሄ ቃል ይፈጸም ዘንድ እንኳን ዝም ይል ነበር። ግን በጣም ከልክ ያለፈ ነገር ደግሞ ምናምን ሲናገሩ ተው ይላል። ደግሞ ተው ይላል። ለምሳሌ ምዕራፍ 19 ቁጥር 10 ስለዚህም ጲላጦስ አትነግረኝምን? ልሰቅል ስልጣን እንዳለኝ ወይም ልፈታ ስልጣን እንዳለኝ አታውቅምን አለው። አሁን ልመልስለት አለ። ኢነፍ ኢዝ ኢነፍ ይላል ኢየሱስ። አንዳንዴ እውነቴን ነው ብላችሁ ቃል በቃል ኢነፍ ኢዝ ኢነፍ አይልም፣ ግን ሲላየዋለሁ እኔ ዝም ይላል። ከልክ ሲያልፉ ግን አይ ሊያቁማ ይገባቸዋል ይላል። በቃ አሁን ጲላጦስን እንደዛ ነው ያደረገው። ተናገረ፣ ብዙ ተናገረ። እኔ እንደዚህ ያባብለዋል፣ ይቆጣዋል፣ ይገርፈዋል፣ ማት ነገር ነው ያደረገው። ዝም አለው። መጨረሻ እንደው የሰማይና ምድር ፈጣሪ ነኝ አይነት ነገር ሲል እንደሱ እንኳን አይደለህም አለ። እንደሱ እንኳን አይደለህም። ልሰቅል ስልጣን እንዳለኝ ወይም ልፈታ ስልጣን እንዳለኝ ያባበለውም እኮ ነው። በአንድ በኩል ስልጣን እንዳለኝ አታውቅምን አለው። ኢየሱስም መልሶ ከላይ ካልተሰጠህ በቀር በእኔ ላይ ምንም ስልጣን ባልነበረህም፣ ስለዚህ ላንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው ይላል። በቃ ኢናፍ ኢዝ ኢናፍ።
አይ ልክህን እንኳን ብታቅ ጥሩ ነው አሉ። ልሰቅል ልፈታ ምናምን አንተ ኖ እኔ ዊሊንግሊ ነው አሁን ራሴን የሰጠሁት በፈቃዴ ነው፣ ይሄን ደግሞ ማወቅ አለብህ ብሎ ይነግረው ነበር። ከተወሰነ መጨረሻ ወደ መስቀል ሲሄድ ነው የምንመለከተው። ምዕራፍ 19 ቁጥር 17 ኢየሱስንም ይዘው ወሰዱት፣ መስቀሉንም ተሸክመው በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ። ምንድነው ይሄ የራስ ቅል ስፍራ? እንደዚህ የሚሰቀሉ ሰዎች እዛ ጋር ነበር አስከሬናቸው የሚጣለው። የብዙ ሰዎች የራስ ቅል አለ እዛ ቦታ ላይ፣ ከነሱ እንዳንዱ ሊያረጉት ማለት ነው። በቃ ወደዛ ይባል ተባለ። በዚያ ሰቀሉት፣ ከእርሱም ጋር ሌሎች ሁለት፣ አንዱን በዚያ አንዱን በዚያ፣ ኢየሱስንም በመካከላቸው ሰቀሉ። ከዛ ጽሕፈት ጻፈበት፣ አላገጡ፣ አሾፉ፣ ብዙ ነገር አደረጉ። ሄደ፣ ልብሱን ቀሙት፣ ገፈፉት። እሱም የተጻፈ ቃል ይፈጸም ዘንድ ነው፣ እጀ ጠባቤን ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ይላል። ከዛ ቁጥር 25 ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጵያ ሚስት ማርያም መግደላዊት ማርያም ቆመው ነበር። እኔ ዮሐንስ ወንጌል ላይ በጣም ያስገረመኝ ነገር የእህቶች ኮሚትመንት ይመጣሉ እስከ መጨረሻ። ኧረ እህቶች እግዚአብሔር ይባርካቸው። በእግዚአብሔር መንግስት ውስጥ ያላቸው ድርሻ በጣም የሚገርም ሆኖ ነው ያየሁት። መጡ፣ እዛ ድረስ መጡ። መቼም የኢየሱስ ክርስቶስ እናት ማርያም በጣም ዩኒክ ናት። እኔ ልጇ ሲሰቀል ያየች ብቸኛ ሴት ሁሉ ትመስለኛለች። አሁን ሌላው ሰው ኢየሱስ ሲሰቀል ማየትና ማርያም ኢየሱስ ሲሰቀል ማየት አንድ እንደሆነ እንዳታስቡ፣ በጭራሽ አይደለም። በነፍስሽ ሰይፍ ያልፋል እኮ እውነት እኮ። ልጄ ሲሰቀል ማየት አስቡት። የህንድ ፊልም አይደለም ኢየሱስ የሰራው፣ ሪል ነው። በቃ እውነት ነው የሆነው፣ እውነት ነው። መጽሐፉ እንደሚነገር እውነት ነው። በቃ የሆነው ፍቅሩ እዚህ ድረስ ነበር የወሰደው። ምን ገረመህ በሉኝ። መስቀል ላይ ሆኖ ምን አይነት ኬሪንግ ጌታ እንደሆነ። አሁን የሚታዘነው ለሱ አይደለ? በዚህ ሰዓት እዛ ጋር እንኳን ሆኖ ስለ እናቱ ያስባል፣ ስለ ዮሐንስ ያስባል። እንዳለ ተበትነው እዛ ጋር የመጣው ዮሐንስ ነው። አለቀ፣ ሁሉ ነገር አለቀ። በዚህ አንድ ወንበዴ እንደ ወንበዴ ተሰቅሏል። እዛ ጋር ሆኖ በዛ ጣር ውስጥ እናቱን ያያታል። ዮሐንስን ያየዋል፣ ሌሎቹ ሴቶች ያያቸዋል። ተናገረ ስለነሱ እዛ ጣር ላይ ሆኖ። ይሄው ላንብብላችሁ እንግዲህ። እንዲህ አይነት ኬር የሚያደርግ ጌታ ነው የኔና እናንተ ጌታ። ይሄው እንዲህ አለ። ያው ማአት ነገሩን እየዘለልኩ ነው እንግዲህ። ይሄ ወደዳቸውን እስከ መጨረሻ ወደዳቸው። ሴንስ የሚሰጠውን ቦታ ሁሉ ያነሳው ሊሄድ ብዬ ነው። ኢየሱስም እናቱን ይወደውም የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት፣ ሴም ወርድ ሰርግ ቤት የተጠቀመበት ወርድ ነው። አሁን እኮ እኛ በጣም ተሰቃየን ስላችሁ አንቺ ሴትን በአሁን እየተረጎምን ነው የተሰቃየ ነው። አሁን ብዙ ሰው እናቱን እንዴት አንቺ ሴት ይላል ብሎ ይጨነቃል። ለምን? በአሁን አንቺ ሴት ማለት ያክብሮት አይደለም። የሆነ አሁን ለምሳሌ አሁን እኔ ቤት ገብቼ ማታ አሁን እናንተ ሀገር ነው ያለሁት። እሺ ሲሄድ አዲስ አበባ ሲሄድ አሁን ስራውዬ ምን ብዬ አገልግዬ ማታ ስገባ ባለቤቴን አንቺ ሴት ብላት እንዲህ ብላ ነው የምትመጣው። ችግር አለ? አያችሁ? አሁን እኛ የተሰቃየ ነው። አንቺ ሴትን የአሁን አንቺ ሴትን በባይብል እናንብብህ እያልነው ነው። እንደዛ አይነበብም። ምንድን ነበር አንቺ ሴት? አሁን ሰርግ ቤት አንቺ ሴት ከአንቺ ምን አለኝ ሲል ያላከበራት ምናምን ይመስለዋል አንዳንድ ሰው። እንዴ መድፈራችን ራሱ ኢየሱስ እናቱን አያከብርም ብለን ማሰባችን ራሱ ደፋሮች ነን። እናትና አባትህን አክብር ያለ ማን ነው? እሱ አይደል እንዴ? እኔን እናትና አባትህን አክብር ብሎኝ እኔ እናትና አባትህን እያከበሩ እሱ እናቱን አያከብርም? መታሰቡ ማይሆን ነገር ነው። አንቺ ሴት ኮመን የሆነ ንግግራቸው ነበረ በዛን ጊዜ። ይሄንን ለማርያም ብቻ አይደለም፣
ስታመነዝር ተገኘች ተብሎ የመጣችውን ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱት። አንቺ ሴት ከሳሾችሽ ወዴት አሉ ነው ያላት። በዚህ ሞርድ ሳምራዊቷን ሴት አንቺ ሴት ውሃ ጠጪኝ ያላት አንቺ ሴት ነው የሚለው። ይሄው አሁንም ሰርግ ቤትም አሁንም እናቱን ምን አንቺ ሴት ነው የሚለው። የንቀት አይደለም እንዴ እንዳታስቡት። እኛን እናትና አባትን አክብር ብሎ እሱ እናቱን የማያከብርበት ምንም ምክንያት የለም። አረ እግዚአብሔር ያስወግደው ከአእምሯችን ራሱ እንዲህ አይነት ማሰብ ራሱ ነውር ነው። በፍጹም እንደዚህ አያደርግም እሱ። ያክብሮት ነበረ ንግግሩ። አንቺ ሴት አላት። እነሆ ልጅሽ አላት። ማንን? ዮሐንስን። እዛ ጋር ሆኖ ኬር ያደርጋል። አዎ ኢየሱስ እንዲህ ነው። የኔና የናንተ ጌታ እንደዚህ ኬር የሚያደርግ ጌታ ነው። ክብር ለሱ ይሁን። ለዚህ ነው ልንደገፍበት የሚገባው። ለዚህ ነው ልንታመንበት የሚገባው። እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት። ምን ማለት ነው? ይኸው ልጇ እየተሰቀለ ነው፣ እያየህ ነው። ቢያንስ እቺን 3 ቀን ማን አላት? አንተ አብረሃት ሁን ይላል። ለሱ ሊታዘንለት ሲገባ ጭራሽ እሱ ለእናቱ ያዝናል፣ ለዮሐንስ ያዝናል። ይሄ ነው ኢየሱስ። ይሄ ነው የኛ ኢየሱስ። ይሄ ነው የምናመልከው፣ ይሄ ነው የምናገለግለው ኢየሱስ። ክብር ለሱ ይሁን። ያ ምን ሆንለት? ገና እኮ ምንም እኮ አልሆንለትም እኮ ምንም የሚቆጠርም ነገር እኮ ምንም እኮ የለም። አሁን ስለሱ ይሆን ነው ይመስለናል እንጂ። እነሆ እናትህ፣ እነሆ ልጅሽ። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ምን አይነት መታዘዝ ነው! እንዴት ደስ ይላል! የቤተክርስቲያን ታሪክ ሲናገር እስከ መጨረሻ አብረው እንደኖሩ ይነገራል፣ ዮሐንስና ኢየሱስ ክርስቶስ እናት ማርያም። ምክንያቱም አደራ ተብሏል ከጌታ። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማው አለ። የዓለም ፈጣሪ ተጠማው ሲል፣ በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሶጵም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። እቺ በጣም ወሳኝ ቃል ናት በመጽሐፍ ቅዱስ ውስጥ። ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጥ። ምንድነው የተፈጸመው? ምንድነው ያልተፈጸመው ነው የምለው። ይሄን ቃል ምንድነው የተፈጸመው ብዬጠይቅና ምንድነው ያልተፈጸመው? ሁሉ ነገር ነው የተፈጸመው። ምን? ለምሳሌ ዘፍጥረት 3:15 ተፈጸመ። ምን የሚለው? በአንተና በሴቲቱ ዘር መካከል ጠላትነትን አደርጋለሁ፣ እሱ ራስህን ይቀጠቅጣል የተባለው ይሄው ተፈጸመ። ክብር ለእግዚአብሔር ይሁን። ኢየሱስ በምድር መጥቶ ሊያደርገው የተነገረው ሁሉ ተጠቅልሎ ተሰብስቦ ምን አደረገ? ተፈጸመ። ማቴዎስ ምን ይለናል? ልክ ተፈጸመ ብሎ ሁሉ ነገር ሲያበቃ፣ በቃ አንገቱን ዘንበል ሲያደርግ ኢየሱስ በቃ ሲያልፍ ሲሞት የማይገናኝ የሚመስል ግን የሚገናኝ አንድ ነገር ሆነ ይላል ማቴዎስ። ምን? የቤተ መቅደስ መጋረጃ ለሁለት ተቀደደ ይላል። ምን ማለት ነው? ድሮ እያንዳንዱ አይሁዳዊ ለኃጢአቱ በግም ዋኖስም ያገኘውን ነገር ይዞ መጥቶ ወደ ውስጥ መግባት አይችልም። ካህኑ ጋር ነው የሚያቀርበው። ለካህኑ ሰጥቶ ከቆመ ራሱ ምን ያቆማል? ሂድ ነው የሚባለው። ሰጠህ እኮ በቃ ሰጥተሃል፣ አድርሰሃል። ካህኑ ይሰጠዋል። ከዛ በዓመት አንዴ ደግሞ ሊቀ ካህናቱ ይገባል። ኃጢአት ካለበት በዛው ይቀራል፣ ከሌለበት ይወጣል። እንደዚህ ነው ስርዓቱ። በቃ አድርሰሃል፣ ሂድ ነው የሚባለው። ከዛ ማለፍ አይችልም። ልክ ኢየሱስ ሲሰቀል የእግዚአብሔር በግ ነውና እዛ ቦታ ላይ የተሰዋው ቤተ መቅደስ መጋረጃ ወለል። ምን ማለት ነው? አክሰስ አገኘን ማለት ነው። ክብር ለእግዚአብሔር ይሁን። በቃ ተፈጸመ። በቃ ተከፈተ። ክብር ለእግዚአብሔር። አሁን በጌታ ማመን አንዳንድ ሰው የሆነ ቀላል ነገር ይመስላል። ቀላል አይደለም። እግዚአብሔር ሲረዳ ብቻ የሚሆን ነገር ነው። ተከፈተ። የቤተ መቅደስ መጋረጃ ወለል ብሎ ተከፈተ። ተፈጸመ አለ። የመጨረሻውን ሐሳብ አንስቼላችሁ ልጨርስ። ዮሐንስ 19 ላይ ቁጥር 38 ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት። እንዴ ዋናዎቹ ጠፍተው የስውሩ መጣ። አቤት የጌታ አሰራር! አው የአርማትያስ ዮሴፍን አሁን ለዚህ ቀን ማን ጠበቀው? ማንም። እኔ አሁን ጴጥሮስ ቢያደርግ ይሄን አይደንቀኝም። ዮሐንስ፣ ሌሎቹ ቢያደርጉ አይደንቀኝም። ኢሚዲየት ሰርክል ውስጥ ያሉ ናቸው። ኢሚዲየት ሰርክል ላይ ያሉት ተበትነው ማን ይመጣል? የአርማትያስ ዮሴፍ የሚባል በቅጡ እንኳን አናውቀው። መጥቶ ትልቅ ሪስክ ወስዶ ጲላጦስ ፊት ቀርቦ
የኢየሱስ ክርስቶስን ስጋ ልሰጠኝ ትችላለህ ይላል። ይሄን ጠየቀ እኮ ማለት አሶሲየት ይደረጋል እኮ እሱ ራሱ ከሱ ጋር ነህ እንዴ እኮ መባል አለው። ይባላ ብሎ ነው ይባላ በቃ ትሰጠኛለህ ብሎ አስፈቀደ። አዎ እሰጥሃለሁ አለው። ሌላ ደግሞ አንድ ሰው መጣ። ማን? ቁጥር 39 ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ አለ። ይሄ ሰውዬ ነው ያልኩት እኔ ራሴ። ዮሐንስ 3 ላይ ብቅ አለ። አልገባኝም እንዳለ ተለያዩ። ዮሐንስ 7 ላይ የሱ ጓደኞች የኒቆዲሞስ ጓደኞች ኢየሱስ ላይ ሴራ ሲያሰሩ አልተመቸውም ነገር ስራቸውና ግን በህጋችን አላቸው። በህጋችን ምን ከራሱ ከባለቤቱ ሳይሰማ እንደዚህ ይደረጋል? አሃ አንድ ቀን ማታ አልነበርክም። ጠርጥረውታል። አሁን ሲመጣ ምን አልኩኝ? ለካ የዛን ቀንም ተሸርሽሯል ይሄ ሰው እያልኩኝ። የወሰደውን ሪስክ ተመልከቷ። ጓደኞቹን ተከራከራቸው። በህጋችን ግን የማይሆን ነገር ነው እያረጋችሁ ያላችሁት፣ በሱ ላይ የምታሰሩ ስራ እኔ የሚሆን አይመስለኝም ማለት ምን ከሱ ጋር እንደ ምናምን ተባለ። ዝም አለ። ለካ በድብቅ ተሸርሽሯል ሰውየው። ይሄው አሁን መጣ። ላስት ሚኒት ላይ ምንድነው የሚያደርገው? በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። እንዴ በጣም ብዙ ነገር እኮ ነው ይዞ የመጣው። የአይሁድ አለቃ ነው። የኢየሱስ ክርስቶስን አስከሬን ለመቀባት ምናምን እንደዚህ አይነት ንጥር ሽቶ ምናምን ይዞ መጣ ማለት ሲታይ ራሱ የሚታወቅ ትልቅ ሰውዬ ነው። አንቱም ነው እንጂ የሚባለው ምን አንተም እርሱም ሊባል ሁሉ ይችላል። ይባል ብሎ ነው ማለት ነው። በቃ ይባል ይለይለት ብሎ ነው መጣ። ከአርማትያስ ዮሴፍ ጋር አንድ ላይ ሆኖ የኢየሱስንም ስጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበረና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት። አርብ እንዲህ ተጠናቀቀ። ይሄው አርብም እንዲህ ተጠናቀቀ። ነገ ቅዳሜ ነው። እሺ ክብር ለእግዚአብሔር ስጡ። ክብር ለእግዚአብሔር ይሁን።